ሰላም ጤና ይስጥልኝ የተከበራችሁ የሰይፉን በኢቢኤስ ወዳጆች ተመልካቾች በመላው ዓለም ያላችሁ ኢትዮጵያውያን እንዴት ናችሁ? ሁሉ ሸጋ ነው ወይ? ሁሉ ሸጋ ሁሉ ቅምጥል ነው ወይ? እያልን ነው እንግዲህ በተመልካች ጥያቄ መሰረት ዛሬም በሳምንቱ ድጋሚ መጥቻለሁ። እንዴት ናችሁ? ቴንክ ዩ ድጋሚ ስለተገናኘን በጣም ደስ ብሎኛል። ቀንን በቀናት ሳምንታትን በሳምንታት ወራትን በወራት አመታት ላይ የሚጨምርልን ፈጣሪ አዲስ ሰዓት አዲስ ቀን ስለጨመረልን በምህረት ስለደገፈን እናመሰግናለን። እንግዲህ በሳምንቱ ድጋሚ ተገናኝተናል ማለት ነው። ኢትዮጵያ ውስጥ ክረምት ነው። ሌላ ዓለም ላይ ያላችሁ እንግዲህ ሰመር ታይም ነው መሰለኝ ፏ ያላችሁ ነው። እኛ ጋር ግን ክረምት ነው። ክረምቱ እንግዲህ ፍቅር ያደራጃል፣ ቤተሰብ ያሰባስባል። የሆነ የቤት ድባቡ የሚታወቀው ክረምት ሲመጣ ነው ኢትዮጵያ ውስጥና እንግዲህ ክረምት ሲመጣ ደግሞ የክረምት ቪዲዮዎች፣ አዝናኝ ነገሮች በጠቅላላ ሶሻል ሚዲያውን ያጥለቀልቁታልና ከመላው ዓለም በርካታ ኢትዮጵያውያን እንግዲህ ወደኛ ቀጥታ የምትልኩት ቪዲዮዎች ደርሰውናል። የመጀመሪያውን ቪዲዮ እናያለን እስቲ። እንዳያችሁት ነው ቪዲዮቹ እንግዲህ የሽምግልና አበባ እንግዲህ አሁን ላይ እንደ ፋሽን እንግዲህ ትልልቅ አበባዎች ነው ወደ ሙሽሪት ቤት የሽምግልና የሚሄዱት ማለት ነውና እንደሰማነው ከሆነ የሆነ የቃቃ ባሏ ነው አሉ። ይሄ ጭቃ አልተለያቸውም አሁን የቃቃ ባሏ ነው። የቃቃ ባሏ ላይ ያው ጭቃ አይጠፋም ብለን ነውና እንደ ሐሳብ እኔ እንደሚመስለኝ ከሆነ የአበባውና ሁለት ቢያጁ ቢያስነጥፍበት ኮረኮች እንግዲህ በሰላም ማህበረሰቡ በሰላም ይመላለስበታልና ልማታዊ ባል ለምን አትሆንም? መንገዱን አሰርተ ነው የምንለው እያ እኔ እንደውም እቺ ሙሽራ እንደው የዳቦ ስሟ ምን ሊሆን ይችላል ብዬ ሳስብ ጭቃሽ ወርቅ ብትባል ጭቃሽ ወርቅ ምናምን ወርቅ እንደሚባለው እንግዲህ ለሙሽሪት ሽምግልና ቢላክላትም እንግዲህ ሰርጉ ይፋ ይሆናልና መልካም ጋብቻ ይሁን ብለናል። ከሽምግልናው ደግሞ ዞር ስንል ሁለት ጓደኛሞች ናቸው። ይኸውልኝ ይሄንን ቪዲዮ ኧረ እባካችሁ ዝም በሉ። እኔ የሆነ ጓደኛ ይመራዋል ምናምን ሲባል ሁለቱም አንድ ላይ ነው የገቡትና አንደኛው ግን በጣም ነው ያሳዘነኝና ከወደቀ በኋላ ቅስሙ ራሱ አብሮ የተሰበረ ነው የወደቀ ነው ይመስለዋል እነሳም ብሎ ነበረ። ለማንኛውም የክረምት ላይ ብዙ አይነት ገጠመኞች ሰዎች አሏቸው። የሚወድቅ አለ ብዙ ከጭቃው ጋር የተገናኘ ቅድም እንደ ልማታዊው አይነት ሽምግልና አይነት ነገር ይከሰታልና ለማንኛውም ክረምቱ ፍቅር የሚዳብርበት አብሮነታችን ሞቅ የሚልበት ክረምት ይሁንልን ብለናል። አዲስ ዓመት እየመጣ ነው። በእርግጥ ስቲል ክረምት ላይ ነን። መልካም ክረምት ተመልካቾቻችን። ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። እናንተ ከላካችሁልን ቪዲዮ መካከል ሰሞኑን መርካቶ አካባቢ በሴቶች አለባበስ ላይ የተነሳ አንድ ከባድ ጩኸት ሰምተናልና ሶሻል ሚዲያውን በደንብ ሲያነቃንቀው ነበር። እስኪ አንዴ ቪዲዮን አይተን እንመለስ። መርካቶ አካባቢ የሚገርመኝ ይሄ ብቻ አይደለም። ለምሳሌ ሌባ ሲባል ሌባው ራሱ ሌባ እያለ ነው የሚሮጠው ማለት ነውና አብሮ ያልሰማው የሰማውም አንድ ላይ የሚባለውን ነገር አብሮ ይላልና በሴቶች አለባበስ ላይ የተነሳ ጩኸት እንደነበረ ለማየት ሞክረናል። በነገራችን ላይ በ1962 በኢትዮጵያን አቆጣጠር በ1962 በአለባበስ ምክንያት የተላለፈ ከባድ ሕግ አለ። አነብላችኋለሁ። ቆይ ፖሊስ ዜና ነውና
ወንዶች ከሚለብሱት ቁምጣ ያጠረ ቀሚስ ሱፐር ሚኒ ይላል በእንግሊዘኛና ለብሰው ከምሽቱ 5 ሰዓት ላይ ሲዘዋወሩ የተገኙ 3 ሴቶች በ6ኛ ፖሊስ ጣቢያ አማካኝነት ተከሰው እያንዳንዳቸው 10 ብር ተቀጥተዋል። በ1962 ዓ.ም ከምሽቱ 5 ሰዓት ላይ ቆራጣ ቀሚስ ወይኔ ቆራጣ ቀሚስ ለብሰው ምክንያት ሳይኖራቸው ቆራጣ ቀሚስ ለመልበስ ራሱ ምክንያት ያስፈልግ ነበር። ሰርግ ቢሆን ይሄኔ ላይቀጡ ይችላሉ ማለት ነው። ቆራጣ ቀሚስ ለብሰው በጊዮን ሆቴል ቅጥር ግቢ ውስጥ ከእንግዳ ማረፊያ ክፍል ሲዘዋወሩ በፖሊስ ተይዘዋልና ተከሳሾቹ ከተያዙ በኋላ በሰጡት ቃል ከምሽቱ 4 ሰዓት ላይ ከካሳንቺስ ከሚገኘው መኖሪያ ቤታቸው ተነስተው ለመታየት በፖሊስ ተከሳሾቹ ከተያዙ በኋላ በሰጡት ቃል ከምሽቱ 4 ሰዓት ላይ ከካሳንቺስ ከሚገኘው መኖሪያ ቤታቸው ተነስተው ለመታየት ብቻ ወደዚህ ስፍራ መሄዳቸውን አምነዋልና ተከሳሾቹ ጥፋታቸውን አምነው ይቅርታ ጠይቀው እያንዳንዳቸው 10 ብር ተቀጥተዋል ይላል። ተመልካቾች ይሄ አለባበስ ግን ስንት ያስቀጣል? እነሱ 10 ብር ከሆነ እኔ 22 ብር አካባቢ። እናመሰግናለን በጣም። እንግዲህ ከአለባበስ ጋር ብዙ አይነት አስተያየቶች ይሰጣሉ አይደል? ሰው የወደደውን ያደርጋል፣ ግን የማህበረሰብ ባህል ወግ የለመድነው ነገር ይወስነዋልና አሁን ላይ የሚለበሱ አለባበሶችን የሴቶችን አለባበስ ብናይ እኔ እድሜ ልክ የሚያስቀጣ ነው ይመስለኛል። ገደል መግባታችን ነው። እንግዲህ ተመልካቾቻችን እንደምታውቁት ያለነው ክረምት ላይ ነው። ክረምቱ ደግሞ የራሱ የሆነ ብዙ ትዝታዎች አሉትና እስቲ ቆይ ይሄንን ቪዲዮ አይተነው እንመለስ። እንግዲህ ምድራችን ላይ ወቅቱን በአግባቡ የሚጠቀመው ገበሬ ነው። ወቅቱንም በአግባቡ የሚረዳው ገበሬ ነው ብለን እናስባለን። ምክንያቱም ወቅቱን ጠብቆ ይዘራል፣ ወቅቱን ጠብቆ ያጭዳል፣ ወቅቱን ጠብቆ ይሸጣል ማለት ነውና ክረምቱንም በአግባቡ እየተጠቀሙ እንዳሉ እናስባለን። በመላው ዓለም ላላችሁ ገበሬዎች ሁሉ እናንተ ባትኖሩ እኛ ሆዳሞች ምን ይውጠን ነበረ? ምስጋና ለእናንተ ይሁንላችሁና እኔ ከግብርናው ጋር አያይዘን ቀደም ሲል ያየነው ቪዲዮ አለና የገበሬ ልጆች ናቸው ጀግኖችና እያረሱ ሲቀያየሩ አይታችሁታል። ፕሪሚየር ሊግ ራሱ እንደዚህ አይደምቅም ነው ምላ አባቴ። በጣም ነው ያምረው። አብዛኛው ሰው እግር ኳስ ናፍቆታል ብዬ አስባለሁ። አይ ቲንክ እንግሊዝ ፕሪሚየር ሊግም የለም፣ ወርልድ ካፕም እንግዲህ ሰሞኑን እንዳለቀ ነው። ለማንኛውም ይሄ የገበሬ ልጆች ካፕ ብለነዋል። የገበሬ ልጆች ካፕ። ዋው! ብዙ ሰው እንግዲህ የእንስሳ ፍቅር አለ፣ የድመት ፍቅር ያለበት ሰው አለ፣ የውሻ ፍቅር ያለበት ሰው አለ። ሰው የተለያየ እንስሳን በተለያየ መንገድ ይወዳልና ይሄኛው ግን ገርሞናል። ገርሞናል። አንድ ቪዲዮን አይተን እንመለስ። እንዳያችሁት ነው። እኔ አዞ ሲያስፈራ ነው ማቀውና አዞ ግን እንዲያሳዝናል። የምር አንጀቴን ነው የበላኝና ትርጉሙን ከስር ለማየት እየሞከርኩ ነበርና እኔ መዝናናት አልችልም እንዴ ነው የሚለው ትንሹ ልጅ። ዞር በልልኝ ወረዛ ምናምን ሲመጣበት እንደገና አዞ ይመለሳልና ሲሄድበት ይከተለዋልና አዞ እንዲህ ፍቅር ካወቀ አልኩኝ። እኔ በደና ጊዜ ጓደኞቼን አሁን ስለጨረስኩ ውቢቱ 40 ምንጭ እጄ አዞ እርባታ ላይ ጓደኞቼን ልፈልግ እንዴ ያልኩኝ። ከአዞ ጋር ፍቅር ደስ ይላል። አይ ቲንክ 2018 ያላሳየን ነገር የለም። እሱንም ይኸው እያየን ያለ ነው። የፕሮግራማችን መግቢያ ላይ ላይቭ ምጥ ሲተላለፍ አይተናል አይደለ? ላይቭ ሲተላለፍ አይተናል። አሁን ደግሞ ትዳሯን
ያው ፍቺ ፈጽማ እንዴት ሴሌብሬት ያረጋች እንደሆነ አንዴ ይሄንን ቪዲዮ አይተን እንመለስ። እኔ ሰርጉ ራሱ ሰርጋቸው ራሱ የደመቀ አይመስለኝምና ትዳር እንግዲህ በጣም ክብርም ቅዱስም ነገር ነው። ትዳር ደስ የሚል ነገር ነው። እግዚአብሔርም ስጦታ ጨምር ነውና ፍቺ ግን ሴሌብሬት ይደረጋል ግራ ስለገባኝ ነውና ምን አይነት ትዳር ውስጥ ብትሆን ነው እንደዚህ ሴሌብሬት ያደረገችው እንደዚህ ደስተኛ የሆነችው? ለማንኛውም የተባረከ ቤተሰብ ይስጣችሁ። ሰላምና ፍቅር ለሁሉም እንመኛለን። ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው ማለት ነው። ሰይፉን በኢቢኤስ የመዝናኛ የሳቅ የጨዋታ ፕሮግራም ብቻም ሳይሆን የጽድቅ ስራ የሚሰራበትም ጭምር ነውና በጽድቅ መንገድ ላይ ያገኘናቸው ቤተሰቦቻችንን ተመልክተን ደግሞ እንመለሳለን። እነኚህን ቤተሰቦቻችንን ወገኖቻችንን ለምትረዱ ኢትዮጵያውያን ሁሉ ከወዲሁ በጣም ከልብ አድርገን እናመሰግናለን። እኛ ኢትዮጵያውያን እንግዲህ በክፉ ደጋችን የምንደራረስ የምንተሳሰብ ፍቅር የሚያሳስበን አንድ ቤተሰብ ነን። ያለንን ያትረፍርፍልን ኢትዮጵያንም ለዘላለም ያኑርልን ብለናል። የተወዳጅ ፕሮግራም ሰይፉን በኢቢኤስ እንግዲህ ዛሬ የሚተላለፈው ፕሮግራም ከ20 ቀን በፊት የተቀረጸ ፕሮግራም ነው። እንግዲህ እንደምታውቁት ሰይፉ እረፍት ላይ ነበረ። ከሳምንት በኋላ እንግዲህ ወደ ስራ ገበታው ይመለሳል። ቦስ ተናፍቃል። የዛሬ ፕሮግራም እንግዶቻችን እንግዲህ እጅግ ተወዳጅ ናቸው። ዶክተር ተስፋይና ዶክተር ኦብስኔት ባልና ሚስቶቹ ዛሬ ዶክተሮቹ ከሰይፉ ጋር አሪፍ ጊዜ ያሳልፋሉ። እንዲሁም ደግሞ በቲክቶክ ገጿ የሳሚ እናት በሚል የምታውቋት ተወዳጇ ጽዮን የሳሚ እናት ከሰይፉ ጋር ቆንጆ ጊዜ ታሳልፋለች። እንዲሁም ደግሞ ላይቭ መቅዲ ያለች ማለት ነው። መቅዲ ወንድሜ የሚገርም ላይቭ ሙዚቃ ትጫወትላችኋለች። እንዴ ነው ያበደ ፕሮግራም ነው። አሪፍ ጊዜ ይሆናል። ተመልካቾቻችን እንግዲህ ፕሮግራማችን ሊጀምር ነው። ተወዳጆቹ እንግዶቻችን ከሰይፉ ጋር ሸጋ ጊዜ ያሳልፋሉ። እኔም ድርሹ ዳና አብሬያችሁ ነበርኩኝ። እንወዳችኋለን፣ እናከብራችኋለን። መልካም ጊዜውን። ቅኝት ባድ የት አለ?
Beer, Noble Menswear.